ከቻናል 1 የሰዓቱን ዋና መረጃዎች ይዘን መጥተናል። አናውል ተስፋኒ። ኢትዮጵያ የኤሌክትሮኒክ ዘርፏን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከዓለም አቀፍ የኤሌክትሮ ቴክኒካል ኮሚሽን ጋር የሁለትዮሽ ውይይት አካሄደች። ለአሰላ የንፋስ ኃይል ማመንጫ ለግንባታው የወጣው 145 ሚሊዮን ዩሮ በ2 ዓመታት እንደሚመለስ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአውሮፓ ህብረት አቋርጦ የነበረውን የቀጥታ የበጀት ድጋፍ መጀመሩን አስታወቀ። የጸጥታው ምክር ቤት አፍሪካን ማግለሉ ተቀባይነት እንደሌለው ተነገረ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ የተፈጠረው ውጥረት የአሜሪካና የኢራን ስህተት ውጤት ነው ሲሉ ተናገሩ። የነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታው የዜና ሽፋናችን የምናደርሳችሁ ይሆናል። ቀሪ የቻናል 1 ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።